ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ነሐሴ 1 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናዎችን እየመራው ሀናፍሳ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን አንድ ጦርነት ከተጀመረ የኤርትራ መንግስት የሚባል አይኖርም ሲሉ ጀነራል ባጫ ደበሌ ማስጠንቀቃቸውን ሻዕቢያንና ህወሓትን ያካተተውንና ራሱን ጽምዶ በሚል የሚጠራውን ቡድን ሁሉም ሊታገለው ይገባል ሲሉ የኤርትራ መንግስት ተቃዋሚው ብርጌድ ንሓመዱ ጥሪ ማቅረቡን የትራፊክ ጉዳት ካደረሱ አሽከርካሪዎች ውጪ የአሽከርካሪ ብቃት ማረጋገጫ ማገድ ለጊዜው እንዲቆም መደረጉን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። አንዴ ጦርነት ከተጀመረ የኤርትራ መንግስት የሚባል አይኖርም ሲሉ ጀነራል ባጫ ደበሌ ያስጠነቀቁ። በሌላው ሀገር የውስጥ ጉዳይ እየገባ የሚበጠብጠው የኤርትራ መንግስት ስለ ሉዓላዊነት የማውራት ሞራል የለውም ሲሉ አምባሳደር ባጫ ደበሌ ተናግረዋል። በኬንያ የኢትዮጵያ አምባሳደር የሆኑት አምባሳደር ባጫ ደበሌ ይህንን ያሉት ከቢቢሲ ጋር ባደረጉት ቃለ መጠይቅ ነው። ጀነራል ባጫ ራሱን ጽምዶ ብሎ ስለሚጠራው ቡድን ስለ ቀጠናው ወቅታዊ ሁኔታና በሀገር ውስጥ ስላሉ ታጣቂዎችም ማብራሪያ ሰጥተዋል። የህወሓት ቡድን የኢትዮጵያ መንግስት ሰላምን ለማምጣት የነበረውን እምነት ከርቶ ከሻዕቢያ ጋር ተስማምቷል ሲሉ ተናግረዋል። የህወሓት ቡድን ይህንን ጥምረት እየፈጠረው ገዳያችን ነው፣ ዘርፎናል፣ ሴቶቻችንን አሰቃቂ በሆነ ሁኔታ ደፍሯል ካለው አካል ጋር ነው በማለትም አብራርተዋል። የኢትዮጵያ መንግስት እኮ በፕሪቶሪያ ስምምነት መሰረት መያዝ ያለበትን ቦታ እኮ አልያዘም። ሞራልንም ለመጠበቅ ተብሎ ነው፣ ሌላ ነገር የለውም። እና ይሄ ወደ ሰላም እንመጣለን የሚል የኢትዮጵያ መንግስት ጽኑ እምነት ነው። ያንን ግን ቢትራ ያደረጉ ከዱትና ከሻዕቢያ ጋር ተስማሙ። ገዳዮቻችን ናቸው፣ ዘራፊዎቻችን ናቸው፣ ሴቶቻችን ደፋሪዎች ናቸው አሰቃቂ በሆነ መንገድ ብሎ ከከሰሷቸው ጋር ጽምዶ ፈጥረው ወይም ቅንጅት ፈጥረው ወይም ቃንጃ ፈጥረው የኢትዮጵያ መንግስት እንጥላለን ብሎ እንደገና ለውጊያ ተደራጁ። ስለዚህ የፕሪቶሪያ ስምምነት የኢትዮጵያ መንግስት እንደውም ማድረግ መያዝ የሚገባውን ቦታ ሳይዝ ለነሱ አድቫንቴጅ የሰጠ ጦርነቱ ሳያልቅ ያ የተፈናቀለው ህዝብ ወደ ቦታው እንዲመለስ ምግብ እንዲያገኙ ለህዝብ የላከ በሌተናል ጀነራል አብዱልፈታህ አልቡርሃን ስለሚመራው የሱዳን ጦር በሰጡት አስተያየትም ሱዳን የራሱን ጦርነት ሳይጨርስ ከኢትዮጵያ ጋር ከገጠመ ራሱ ይጠፋል ብለዋል። አያይዘውም ዘመኑ የቴክኖሎጂ ነው፣ ምሽግ ይዘን የምንዋጋበት ዘመን አልፏል ያሉት አምባሳደር ባጫ አንዴ ጦርነት ከተነሳ ጂኦግራፊው ይቀየራል፣ የኤርትራ መንግስት የሚባል አይኖርም ሲሉ ማስጠንቅቀዋል። ቀጠናዊ ይሆናል። ሶስተኛው እነዚህ አሁን ያሉት ሱዳን በራሱ ጦርነት ውስጥ ነው ያለው። ልባርክ የሱዳን ጦርነት ውስጥ በራሱ ጦርነቱ ሳይጨርስ ሌላ ተጨማሪ ከኢትዮጵያ ጋር ያለ ጦርነት በሚመጣበት ጊዜ አውቶማቲካሊ የሱዳን መንግስት የሚባለው አሁን ከአርኤስኤፍ ጋር የሚዋጋው ይጠፋል። ምክንያቱም ከኢትዮጵያ መንግስት ጋር ጦርነት ከከፈተ የኢትዮጵያ መንግስት ቱ ዘ ማክሲመም ያለውን አቅም ተጠቅሞ በአጭር ጊዜ መፍጨት ነው፣ ምንድነው መጨረስ ነው የሚፈልገው ውጊያ ነው። እንደባለፈው ጊዜ ይሄ እያንዛዛ ከአንድ ቦታ ወደ ሌላ ቦታ አቅም እስክትገነባ ድረስ እያፈገፈግ የምትሄድበት አይነት ሁኔታ አሁን የለም። ጀመርክ በአጭር ጊዜ ውስጥ ጨርሰ መሄድ ነው። ቴክኖሎጂ ነው አሁን ያለው። ምሽግ ይዘ ምሽግ ለምሽግ የምትዋጋበት ወቅት አይደለም። ስለዚህ የሱዳን መንግስት በዛ አይነት መንገድ የሚፈጣበት ኢምፓክቱ ይሄ ነው። የኤርትራ መንግስትም ከዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስት አምባሳደር ባጫ ክለውም ጽምዶ በሚል ያልተገባ ጥምረት የፈጠሩ አካላት ይህንን እንቅስቃሴያቸውን ቢተውት ይሻላል ሲሉም አሳስበዋል። የኤርትራ መንግስት ራሱ መንግስት ሆኖ የሌላውን ሀገር የሚበጠበጥ ሆኖ ሳለ እኛ ስለ አሰብ በሰላማዊ መንገድ ጥያቄ ስናነሳ ስለ ሉዓላዊነት የማውራት ሞራል የለውም ሲሉ ገልጸዋል። ይሄ ጽምዶ ለተባሉ ቢተውት ይሄን ሁኔታ ትተው በድርድር ቢጨርሱ። በድርድር ማለት ምንድነው? የኤርትራ መንግስት የነካው የለም።
አንድ ነገር ልንገርህ። የኤርትራ መንግስት ሉዓላዊነት ስለ አሰብ ሲነገር ሉዓላዊነቴን ነኩ አለ። የኤርትራ መንግስት ስለ ሉዓላዊነት የማንሳት ሞራሉ የለውም። ለምን? መንግስት ሆኖ ኢትዮጵያን እየበጠበጠ እኛ አሰብ ተደራድረን ይስጠን ስላልን እንዴት ነው ስለ ምንድነው ሶቨርኒቲ የሚያነሳ ሉዓላዊነት የሚያነሳ? አንድ መንግስት እኮ የሌላው ሉዓላዊነት ከነካ ስላንተ ሉዓላዊነት አትናገር። ማንም አንተ ካደረከው በላይ የሱን ሉዓላዊነት ለማስከበር እርምጃ ይወስድብሃል። ስለዚህ ይሄ ይቅር። የቲፒኤልኤፍ ጉዳይ ከሆነ ደግሞ ለትግራይ ህዝብ አያዝንም። ምክንያቱም ወንበዴው እዛ ያለው ይሄ ሃርድኮሩ እሱ ባይቀይርም ህዝቡ ግን እምቢ ማለት አለበት። በቃ ጦርነት በቃ። የፋኖ እርስ በራሳቸውም ያው ችግር ውስጥ ነው ያሉት። ይሄኛው ኦሮሚያ አካባቢ ያለው ዝርፊያ ካለው ቆሞ የሚዋጋና ለውጥ የሚያመጣ አለ። ቱ ጊቭ ዩ እኔ ግልጽ የሆነ ነገር ልንገርህ፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ። ፋኖ ይሁን ኦላ አይመጡም በጭራሽ። ምን ሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? አምባሳደር ባጫ በቃለ መጠይቃቸው ግብጽ ኢትዮጵያንና ቀጠናውን ለማበጣበጥ ከፍተኛ በጀት መድባ እንደምትንቀሳቀስም አንስተዋል። ሻዕቢያንና ህወሓትን ያካተተውንና ራሱን ጽምዶ በሚል የሚጠራውን ቡድን ሁሉም ሊታገለው ይገባል ሲል የኤርትራ መንግስት ተቃዋሚው ብርጌድ ንሓመዱ ጥሪ አቀረበ። የኤርትራ መንግስት ተቃዋሚው ብርጌድ ንሓመዱ በወቅታዊ ጉዳዮች ላይ ዛሬ ነሐሴ 1 ቀን 2018 በሰጠው መግለጫ ራሱን ጽምዶ በሚል የሚጠራውንና ህዝባዊ መሰረት የሌለውን ህገወጥ ቡድን ሁሉም ሊታገለው ይገባል ሲል ጥሪ አቅርቧል። ግንባር ህዝባዊ ማዕበል ብርጌድ ንሓመዱ በመግለጫው ጽምዶ በሚል ራሱን የሚጠራው ህገወጥ ቡድን እንቅስቃሴ ለቀጠናው ስጋት በመሆኑ ሁሉም አጥብቆ ሊቃወመውና ሊታገለው ይገባል ሲል ነው ያሳሰበው። በኤርትራ ህዝባዊ መሰረት ያለው መሆኑን ያስታወቀው ግንባሩ የጦርነት አባዜ የተጠናወተውን ጽምዶን እንደማይደግፍና ዋነኛ ዓላማውም የዚህን ቡድን የጥፋት መንገድ መከላከልና ማክሸፍ እንደሆነ የግንባሩ የፖለቲካና ዓለም አቀፍ ግንኙነት ኃላፊ አቶ በየነ ገብረ እግዚአብሔር ተናግረዋል። ይህ ጽምዶ የተባለ ህዝባዊ መሰረት ስለሌለው እኛ ደግሞ የህዝብ መሰረት የህዝብ ተልእኮ ስላለን እሱ አንደግፈውም፣ እውቅናም አንሰጠውም። የጦርነት አባዜ የተሸከመ ስለሆነ እኛ እዚህ ያለነው ዓላማ አንዱ እሱ ለመከላከል እና እሱ ለማክሸፍ ነው። የኛ ጽምዶ ህዝባዊ መሰረት ያለው ኢኮኖሚ፣ ፖለቲካ፣ ሶሻልም ሁሉ ያጠቃለለ ዘላቂ ላይፍ ታይም መፍትሄ ችግራችን በዘላቂ መፍትሄ ማቋጨት እንዲያገኝ ምን መንቀሳቀስ ላይ ያለው ከዚህ ጽምዶ የኤርትራ ህዝብም አይበጅም፣ ለትግራይ ህዝብም አይበጅም። መጥፎ ለመጥፎ ነገር ደግሞ እንደ ህዝብ መታገል አለብን ብለን ክሊር ያደረግነው ዓላማችን ነው። የኢትዮጵያ መንግስትና የኢትዮጵያ ህዝብ ደግሞ የህዝብ ተልእኮ ያለው ድርጅት አውቆ ካወቀ በኋላ ደግሞ ደግፎ ወደ ዓላማችን እንዲሳካ ለማድረግ ነው እዚህ እድል ተጠቅመን ጥሪያችን ማስተላለፍ ተገኝተን ያለነው። የኤርትራ ህዝብ በጦርነት ብዙ ዋጋ የከፈለ በመሆኑ ጦርነት እንደማይበጀውና እንደማይፈልግ በመግለጽ ትኩረቱ ለችግሮች ዘላቂ መፍትሄ ማምጣት ላይ መሆኑን ጠቁሟል። ሆኖም ጽምዶ የጦርነት ሀሳብን የሚያራምድና ቤተሰቦቻቸውን በግዳጅ እያፈሰ የሚወስድ ነው ያለው መግለጫው፣ ይህም ለትግራይና ለኤርትራ ህዝብ አልፎም ለቀጠናው ትልቅ ስጋት ነው ብሏል። በመሆኑም ሁሉም ወገን ይህንን ህዝባዊ መሰረት የሌለውን ቡድን በጋራ ሊታገለው እንደሚገባም አሳስቧል።
ብርጌድ ንሓመዱ በኤርትራ ስላለው የፖለቲካና ማህበራዊ ቀውስ ዙሪያ በሰጠው ማብራሪያም ባለፉት 30 ዓመታት በስልጣን ላይ ባለው አምባገነን መንግስት ምክንያት ኤርትራውያን በርካታ ፈተናዎችን እንዳሳለፉና ሀገር ያላቸው ሀገር እንደሌለው ዜጋ እንዲኖሩ ተፈርዶባቸዋል ሲል አስረድተዋል። የትራፊክ ጉዳት ካደረሱ አሽከርካሪዎች ውጪ የአሽከርካሪ ብቃት ማረጋገጫ ማገድ ለጊዜው እንዲቆም ተደረገ። የትራፊክ ጉዳት ካደረሱ አሽከርካሪዎች ውጪ የአሽከርካሪ ብቃት ማረጋገጫ ማገድ ለጊዜው እንዲቆም መደረጉን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታውቋል። ባለስልጣኑ የደንብ ተላላፊዎችን የአሽከርካሪ ብቃት ማረጋገጫ ፍቃድ መቀበልም ሆነ ሰሌዳ መፍታት ሳያስፈልግ የዲጂታል የትራፊክ ቁጥጥርና ቅጣት ማስፈጸሚያ ሲስተም ስርዓትን በመዘርጋት እየተገበረ መሆኑን አስታውቋል። በመሆኑም ከደንቡ ተግባር ጋር በተያያዘ በተደጋጋሚ በደንብ መተላለፍ የነጥብ ጣሪያ ደርሰው የአሽከርካሪ ብቃት ማረጋገጫቸው ታግዶ የታድሶ ስልጠና እንዲወስዱና ነጥባቸው ሳይሞላም አስቀድሞ ስልጠና ወስደው ነጥብ የሚቀንስላቸው ደንብ ተላላፊዎች በደንቡ አንቀጽ ላይ በሁለቱም የእውቅና ክህሎት ስልጠና ወስደው የወሰዱበትን ማረጋገጫ ሲያቀርቡ እግዱ እንደሚነሳ ይደነግጋል። ይሁን እንጂ ከአፈጻጸም አንጻር ይኸው አገራዊ ደንብ በሌሎች ክልሎች ተግባራዊ ባለመደረጉና በአዲስ አበባ ከተማ በሚያሽከረክሩ ደንብ ተላላፊዎች ላይ ብቻ መተግበሩ በደንብ ተላላፊዎች ዘንድ የፍትሐዊነት ጥያቄ ሲያስነሳ መቆየቱን ባለስልጣኑ አስታውቋል። በመሆኑም ባለስልጣን መስሪያ ቤቱም ይህንኑ የፍትሐዊነት ጥያቄ ለመንገድ ደህንነት ፈንድ አገልግሎት ማሳወቁን ጠቅሷል። ይህንንም ተከትሎ መመሪያው ያለበትን ሂደቶች አልፎ በአሁኑ ወቅት ለፍትህ ሚኒስቴር መላኩንና በሌሎች ክልሎችም ወጥ የሆነ አሰራር ለመዘርጋት ሲባል ለጊዜው የአሽከርካሪ ብቃት ማረጋገጫ ፍቃዱን የማገድ ተግባር እንዲዘገይ በማለት ማሳወቁን አመላክቷል። በመሆኑም የደንብ መተላለፉ የገንዘብ ቅጣቶቹ እንደተጠበቁ ሆነው ዝርዝር ያፈጻጸም መመሪያው ጸድቆ እስኪላክ ድረስ የትራፊክ ጉዳት ካደረሱ አሽከርካሪዎች ውጪ ለጊዜው በነጥብና በቆይታ ወይም ሳይከፍል 6 ወር የቆየ ከዚህ በፊት የታገዱትም ሆነ በቀጣይ የሚታገድ የአሽከርካሪ ብቃት ማረጋገጫ መቆሙን ገልጸዋል። ከግዱ መቆም በስተቀር ደንብ ተላላፊዎች ያሉባቸውን የቅጣት ክፍያ መክፈል እንደሚጠበቅባቸው ባለስልጣኑ አስታውቋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የህወሓት ቡድን በትግራይ ክልል መቀመጫ መቀሌና ሀገረ ሰላም ከተሞች ከፍተኛ ቁጥር ያላቸውን ወጣቶች በግዳጅ እያፈሰ ነው ሲሉ የአረና ፓርቲ ሊቀመንበር መግለጻቸውን ኤርትራ የ2026 የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር ሆና መሾሟ ተቋሙ እንደገጠመው መገለጹን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። የህወሓት ቡድን በትግራይ ክልል መቀመጫ መቀሌና ሀገረ ሰላም ከተሞች ከፍተኛ ቁጥር ያላቸውን ወጣቶች በግዳጅ እያፈሰ ነው ሲሉ የአረና ፓርቲ ሊቀመንበር ገለጹ። ላለፉት ወራት በትግራይ ክልል ወጣቶች ላይ የግዳጅ ወታደራዊ አፈሳ ሲፈጽም መቆየቱ የሚነገረው የህወሓት ቡድን አሁንም አፈሳውን አጠናክሮ መቀጠሉን የሚያመላክቱ መረጃዎች እየወጡ ነው። መሰረቱን በትግራይ ክልል ያደረገው የአረና ፓርቲ ሊቀመንበር አቶ አምዶም ገብረስላሴ በማህበራዊ ትስስር ገጻቸው እንዳጋሩት የህወሓት ቡድን ትናንትናና ዛሬ በመቀሌና በሀገረ ሰላም ከተሞች የወጣቶች አፈሳ እያካሄደ ነው። በዚህም በመቀሌ በአዲ ሀቂ አንደኛ ደረጃ ትምህርት ቤት አካባቢ በደብረ ዳሙ ሰፈርና ወደ እንደ አቡነ አረጋዊ ቤተክርስቲያን በሚወስደው መግቢያ አካባቢ በኮብልስቶን የተሸፈነውን መንገድ በመዝጋት የህወሓት ታጣቂዎች ኬላ መስርተው አፈና እየፈጸሙ መሆኑን አመልክቷል። አቶ አምዶም በመረጃው እንዳሰፈሩ ታጣቂዎቹ ከዛሬ ጠዋት 12 ሰዓት ተኩል ጀምሮ በአካባቢው የአፈና ተግባር እያካሄዱ ነው። በተመሳሳይ ከ80 በላይ የሚሆኑ ወጣቶች ከትግራይ ክልል ሀገረ ሰላም ከተማ በታጣቂዎች በኃይል መታፈሳቸውን አቶ አምዶም አያይዘው ገልጸዋል። ይህ በእንዲህ እንዳለ አብዛኛዎቹ የህወሓት ቡድን አመራሮች ለትግራይ ህዝብ በተለይ ደግሞ ለወጣቶች ሞት ምክንያት መሆናቸውን ይረዳሉ ሲሉ የትግራይ የለውጥና ሰላም ምክር ቤት አባሉ አቶ አስፋ አብርሃ ተናግረዋል። አቶ አስፋ አብርሃ ይህን ያሉት ቲቢኤስ ከተሰኘ የኦንላይን ሚዲያ ጋር ባደረጉት ቃለ መጠይቅ ነው። የለውጥና ሰላም ምክር ቤት አባሉ የህወሓት ቡድን አመራሮች ስልጣናቸውን የማይለቁበትና ከተቀመጡበት ለመውረድ የማይፈልጉበት ምክንያት ከወረድን ተጠያቂ እንሆናለን፣ ህዝቡም አይለቀንም በሚል ስጋት ነው ብለዋል። ይህን በህወሓት ቡድን የተፈጠረውን ችግር ለመቅረፍ ከፍተኛ ጥረት ይፈልጋል ሲሉም አቶ አሰፋ ተናግረዋል።
የሳይበር ደህንነትን ማረጋገጥ የዜጎችንና የሀገርን መረጃ ከጥቃት በመጠበቅ የዳታ ሉዓላዊነትን ለማረጋገጥ ወሳኝ መሰረት መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር ገለጸ። የሳይበር ደህንነትን ማረጋገጥ የዜጎችንና የሀገርን መረጃ ከጥቃት በመጠበቅ የዳታ ሉዓላዊነትን ለማረጋገጥ ወሳኝ መሰረት መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ ገልጸዋል። ዋና ዳይሬክተሯ አክለውም በቅርቡ የጸደቀውን የቁልፍ መሰረተ ልማቶች የሳይበር ደህንነት አዋጅ ቁጥር 1426/2018 አስመልክተው ዛሬ ነሐሴ 1 2018 ዓ.ም ጋዜጣዊ መግለጫ የሰጡ ሲሆን አዲሱ የቁልፍ መሰረተ ልማቶች የሳይበር ደህንነት አዋጅ የሀገራችንን የዲጂታል ሉዓላዊነት ለማረጋገጥ ወሳኝ እርምጃ ነው ብለዋል። ይህ አዋጅ አጠቃላይ የኢትዮጵያን የዲጂታላይዜሽን ጉዞ ደህንነት ከማረጋገጥና ብሔራዊ ጥቅምን ለማስጠበቅ የተወሰደ ወሳኝ ስትራቴጂካዊ እርምጃ መሆኑን ዋና ዳይሬክተሯ ጠቁመው አዋጁ የማይቀየሩና ዘላቂ የሆኑ 12 የቁልፍ መሰረተ ልማት ዘርፎችን በግልጽ ለይቷል በማለት ተናግረዋል። አዋጁ የቁልፍ መሰረተ ልማት ባለቤቶች ሊለውጧቸው የሚገቡ 18 ዋና ዋና የሳይበር ደህንነት ግዴታዎችን በዝርዝር ማስቀመጡን ዋና ዳይሬክተሩ አብራርተዋል። እነዚህ ግዴታዎች የሳይበር ደህንነት ማዕቀፎችንና እቅዶችን ከማዘጋጀት፣ የሳይበር አደጋ ዳሰሳና ትንተና ከማካሄድ እንዲሁም የሳይበር ኦዲት ሰርቲፊኬት ከማግኘት ጀምሮ በኦዲት ግኝቶች ላይ የእርምት እርምጃ እስከ መውሰድ ያሉትን ተግባራት እንደሚያካትቱ ገልጸዋል። ወይዘሮ ትዕግስት ሐሚድ አያይዘውም የዘርፉን አቅም ለማሳደግ የሚያስችል የቁልፍ መሰረተ ልማቶች የሳይበር ደህንነትን ፈንድ በአዋጁ መሰረት እንደሚቋቋም ጠቁመው ይህ ፈንድ የቁልፍ መሰረተ ልማቶችን ደህንነት በዘላቂነት ለማስጠበቅ ጥናትና ምርምርን ለመደገፍ አቅም ለመገንባትና ስርዓቶችን ለማሟላት የሚያስችል ቋሚ የፋይናንስ ምንጭ ሆኖ ያገለግላል ብለዋል። ህጉን በአግባቡ ለማስፈጸም ግልጽ የቅጣት ማዕቀፎች የተካተቱ ቢሆንም አዋጁ ሙሉ በሙሉ ስራ ላይ ከመዋሉ በፊት ተቋማት ራሳቸውን እንዲያደራጁ የ1 ዓመት የቅድመ ዝግጅት ጊዜ መሰጠቱን ወይዘሮ ትዕግስት አብራርተዋል። ኤርትራ የ2026 የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር ሆና መሾሟ ተቃውሞ ገጠመው። የተባበሩት መንግስታት ድርጅት እንቅስቃሴዎችን የሚከታተለው ዩኤንዎች በፈረንጆቹ የፊታችን ጥቅምት 29ና 30 በጄኔቫ የሚካሄደውን ጉባኤ ኤርትራ የ2026 የተመድ የሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር ሆና መሾሟን አውግዟል። ተቋሙ ውሳኔውን በዓለም ላይ ካሉ እጅግ አፋኝ አምባገነናዊ ስርዓቶች አንዱን ሰብአዊ መብቶችን የማሳደግ ኃላፊነት ያለበት አካል ኃላፊ ማድረግ አስነዋሪ ቀልድ ነው ሲል ትናንት ሐምሌ 30 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። ዩኤንዎች በመግለጫው በከባድ የሰብአዊ መብቶች ጥሰቶች የሚከሰሱ ሰዎች ዋና ዓላማው ሰብአዊ መብቶችን መጠበቅና ማሳደግ የሆነ ተቋምን እንዲመሩ የተደረገ ነው ሲሉ የዩኤንዎች ዋና ዳይሬክተር ሂሌል ኖየር ገልጸዋል። በትግራይ ጦርነት ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ ክፍል አጎራባች አካባቢዎች ላይ ወረራ በማካሄድ በመድፈርና ንብረት በመዝረፍ ተሳትፈዋል በሚል ክስ አሜሪካ በኤርትራ ላይ ማዕቀብ እንደጣለችባት መግለጫው አስታውሷል። የኤርትራ መንግስት ዜጎቹን የብሔራዊ አገልግሎት እንዲሰጡ የሚያስገድድ ተቃዋሚዎችንና ጋዜጠኞችን ያለ ፍርድ ለዓመታት የሚያስርና የሃይማኖት ጭቆና የሚያሳድር ነው ሲል መግለጫው አስፍሯል። ይህ የሰብአዊ መብቶች ምክር ቤት የራሱን መመዘኛዎች በማክበር ረገድ የሚያሳየው ስር የሰደደ ውድቀት የቅርብ ጊዜ ማሳያ ነው ያሉት ዋና ዳይሬክተሩ ምክር ቤቱ በተደጋጋሚ የሰብአዊ መብት ጥሰት የሚፈጽሙ አካላት ተጽዕኖ የሚፈጥሩ ቦታዎችን እንዲይዙ ፈቅዷል ብለዋል። ሂሌል ኖየር አክለውም ይህ ድርጊት የተባበሩት መንግስታት የሰብአዊ መብት አጠባበቅ ስርዓት አጠቃላይ ተአማኒነት ላይ ይበልጥ ይሸረሸራልም ሲሉ ገልጸዋል። የተባበሩት መንግስታት ሰብአዊ መብቶች ከፍተኛ ኮሚሽነር ለሆኑት ቮልከር ቱርክ ይህንን ሹመት ያለምንም መዘግየት በይፋ እንዲያወግዙ እንጠይቃለን ሲሉ ዋና ዳይሬክተሩ ጥሪ አቅርበዋል። ፈረንሳይ፣ ዩናይትድ ኪንግደምና ጣሊያንን ጨምሮ የተመድ ምክር ቤት አባል ሀገራት የኤርትራ ሊቀመንበርነት የሚቃወም አፋጣኝ የጋራ መግለጫ እንዲያወጡ እንጠይቃለን ያሉት ዋና ዳይሬክተሩ በኤርትራ አመራር ስር የሚካሄዱ ማንኛውንም ሂደቶች ህጋዊነት እንደማይሰጡ ማሳወቅ አለባቸውም ሲሉ ተናግረዋል። ቱርክ፣ ሳዑዲ አረቢያና ፓኪስታን የጋራ ወታደራዊ ስምምነት መፈራረማቸው ተነገረ። ቱርክ፣ ሳዑዲ አረቢያና ፓኪስታን ራሳቸውን ከጥቃት መከላከልና ደህንነታቸውን ማስጠበቅ የሚያስችል የሶስትዮሽ ወታደራዊ ስምምነት መፈራረማቸው ተገልጿል። የመካ ስምምነት የተሰኘውን የሶስቱ ሀገራት የወታደራዊ ትብብር ስምምነት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን፣ የሳዑዲ ልዑል አልጋውራሽ መሐመድ ቢን ሰልማንና የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ፈርመውታል። ስምምነቱ የሀገራቱን ወታደራዊ ትብብር የበለጠ ለማጠናከርና በመካከለኛው ምስራቅ እየተባባሰ በሚገኘው ውጥረት ውስጥ የሀገራቱን ደህንነት ለማስጠበቅ ያለመ መሆኑ ተመላክቷል። ከሶስቱ በአንዱ ሀገር ላይ የተፈጸመ ማንኛውም ጥቃት በሌሎቹ ሀገራት ላይ እንደተፈጸመ ጥቃት ይቆጠራል የሚለው የጋራ ስምምነቱ ሀገራቱ የደህንነት ስጋታቸውን በጋራ ለመከላከል ከፍተኛ ሚና ይኖረዋል ነው የተባለው። በተለይም በኢራን እንዲሁም በሁቲ ታጣቂዎች የሚሳኤል ጥቃት እየተፈጸመባት ለምትገኘው ሳዑዲ አረቢያ ከፍተኛ ወታደራዊ ጠቀሜታ እንደሚኖረው ተጠቁሟል።
ጠቁሟል። ፓኪስታን ለበርካታ ዓመታት ለሳውዲ ወታደሮች የወታደራዊ ስልጠናና የቴክኒክ ድጋፎችን ስታደርግ መቆየቷን አልጀዚራ ዘግቧል። በተመሳሳይ ቱርክና ፓኪስታን የጦር መርከቦችንና የስልጠና አውሮፕላኖችን ልውውጥ ሲያደርጉ መቆየታቸውን ያስታወሰው ዘገባው በፈረንጆቹ 2023 ደግሞ ሪያድ የቱርክ ድሮኖችን ለመግዛት ስምምነት ፈጽማ እንደነበር አመልክቷል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ትራምፕ ከኢራን ጋር ያለው ጦርነት በቅርቡ ያበቃል ብለው ሲናገሩ፣ ሳውዲ በበኩሏ በኢራን ወዳጆች ጥቃት ሊሰነዘርብኝ ይችላል ስትል ስጋቷን ገለጸች። ፕሬዚዳንት ትራምፕ ስለ ኢራን ሲናገሩ ጦርነቱ በቅርቡ የሚያበቃ ይመስለኛል፣ ከዚህ በላይ ዘልቀው መቀጠል የሚችሉ አይመስለኝም ነው ያሉት። ይህ በእንዲህ እንዳለ ሳውዲ አረቢያ በኢራቅ ሚሊሻዎችና በሁቲ ታጣቂዎች የተቀናጀ ጥቃት ሊሰነዘርባት እንደሚችል ስጋቷን አስታውቃለች። ዘሩፋይል ሀብታሙ ተጨማሪ አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለ5 ወራት የዘለቀውን ጦርነት በቅርቡ ያበቃል ብለው እንደሚያምኑ ለጋዜጠኞች ተናግረዋል። ፕሬዝዳንት ትራምፕ አክለውም የአሜሪካ የጦር ኃይሎች በአንዳንድ የጦር መሳሪያ አቅርቦት ላይ እጥረት እንዳጋጠማቸው አሳውቀዋል። ፕሬዝዳንት ትራምፕ በሰጡት መግለጫ ስለ ኢራን ሲናገሩ ጦርነቱ በቅርቡ የሚያበቃ ይመስለኛል፣ ከዚህ በላይ ዘልቀው መቀጠል የሚችሉ አይመስለኝም ሲሉም ተናግረዋል። አሜሪካ ስላሏት የጦር መሳሪያዎች ክምችት ሁኔታ በተጠየቁበት ወቅት ትራምፕ ምላሽ ሲሰጡ ሀገሪቱ በአንዳንድ መሳሪያዎች ያልተገደበ አቅርቦት እንዳላት፣ ነገር ግን የሌሎች የጦር መሳሪያዎች ክምችት ውስን መሆኑን አምነዋል። በጣም ሀያል የሆኑና በበቂ ሁኔታዎች በእጃችን የሚገኙ የጦር መሳሪያዎች አሉን፣ በሌላ በኩል ደግሞ አቅርቦታቸው መጠነኛ እጥረት ያለባቸው አሉ ሲሉ ትራምፕም ገልጸዋል። በተጨማሪም የአሜሪካ መከላከያ ጦር አምራች ኩባንያዎች ፓትሪዮትና ቶማክ የተባሉ የሚሳኤል ማምረቻዎችን ጨምሮ ተጨማሪ አዳዲስ የምርት ማዕከላትን በመገንባት ላይ እንደሚገኙም ፕሬዝዳንት ትራምፕ ጨምረው ተናግረዋል። ከዚሁ ከመካከለኛው ምስራቅ ጦርነት ሳንወጣ ሳውዲ አረቢያ በኢራን ወዳጆች የሁለት አቅጣጫ ጥቃት ሊሰነዘርብኝ ይችላል ስትል ያላትን ስጋት ገልጻለች። ሳውዲ አረቢያ ከሰሜን በኩል በኢራቅ ሚሊሻዎች እንዲሁም በደቡብ በኩል በየመን የሁቲ ታጣቂዎች አስተባባሪነት የተቀናጀ ጥቃት ሊሰነዘርባት እንደሚችል መጠበቋን አንድ ከፍተኛ የሳውዲ ባለስልጣን ገልጸዋል። እንደ ባለስልጣኑ ገለጻ ጥቃቱ የሚመራው በኢራን እስላማዊ አብዮታዊ ዘብ ቁጥጥር ስር ነው በማለት የባለስልጣኑን መረጃ ዋቢ በማድረግም ሮይተርስ አስነብቧል። ስማቸው እንዳይጠቀስ የጠየቁት እኚሁ ከፍተኛ ባለስልጣን በትላንትናው ሐሙስ ምሽት እንደተናገሩት ከሳውዲ አረቢያ ከአሜሪካ ጋርና ከሌሎች የአካባቢው ሀገራት የተገኙ የደህንነት መረጃዎች በሲቪልና በኢኮኖሚ ተቋማት ላይ በተለይም በኃይል ማመንጫዎች፣ በወደቦችና በአየር ማረፊያዎች ላይ ጥቃት ሊሰነዘር እንደሚችልም አመላክተዋል። ሳውዲ አረቢያ የድሮንና የሚሳኤል እንቅስቃሴዎችን መመልከቷን የጠቆሙት ባለስልጣኑ ይህም ከሁለቱ አቅጣጫዎች የሚሰነዘር የተቀናጀ ጥቃት መኖሩን እንደሚያሳይ ገልጸው ሀገራቸው ለሚሰነዘርባት ማንኛውም ትንኮሳ አስፈላጊውን ምላሽ ለመስጠት ዝግጁ መሆኗን እንደተናገሩም ዘገባው አክሏል። ይህ ያልተለመደ ማስጠንቀቂያ ባለፉት ሳምንታት በመካከለኛው ምስራቅ ያሉ ሀገራት በግጭቱ መሃል ከፍተኛ ስጋት ውስጥ መውደቋን ያሳያል። ሀገሪቱ በየመን የሁቲ ታጣቂዎችና በኢራቅ ሚሊሻዎች ጥቃት ሲሰነዘርባት የቆየ ሲሆን በተለያዩ ጊዜያት በነዳጅ ተቋሞቿ ላይ ለደረሰው የድሮን ጥቃት ተጠያቂ ባደረገቻቸው በኢራቅ በሚገኙ በኢራን በሚደገፉት ቡድኖች ላይ ከአሜሪካ ማዕከላዊ እዝ ጋር በመተባበር የአየር ጥቃትን ፈጽማለች። የኢራቅ ሚሊሻዎች በበኩላቸው ለሳውዲ አረቢያ የአየር ጥቃት ተመጣጣኝ ምላሽ እንደሚሰጡም አሳውቀዋል። ስትከታተሉት የነበረው የዕለተ አርብ ነሐሴ 1 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ምሽት። ሰላም ጤና ይስጥልኝ፣ እንደምናምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የነሐሴ 1 ቀን 2018 ዓ.ም የቢዝነስና ምጣኔ ሀብት ዘገባችን ወደ እናንተ የሚቀርብበት ሰዓት ላይ ደርሰናል። በ2018 በጀት ዓመት 118.9 ቢሊዮን ብር ማትረፉን ያሳወቀው የኢትዮጵያ ኤሌክትሪክ አገልግሎት ከ664 ሺህ በላይ አዳዲስ ደንበኞችን አፍርቻለሁ ማለቱን፣ የአማራ ልማት ማህበር ለ2019 በጀት ዓመት ከ4.3 ቢሊዮን ብር በላይ የልማት ሀብት ለማሰባሰብ ማቀዱን ማሳወቁን፣ እንዲሁም አዲስ አበባ የከተማ ግንባታ ልምዷን ለቤኒን ሪፐብሊክ ማካፈሏን ከንቲባ አዳነች አቤቤ መግለጻቸውን ጨምሮ ሌሎች ዜናዎችን ይዘናል። አባይ ቢዝነስን እየመራው ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በ2018 በጀት ዓመት 118.9 ቢሊዮን ብር ማትረፉን ያሳወቀው የኢትዮጵያ ኤሌክትሪክ አገልግሎት ከ664 ሺህ በላይ አዳዲስ ደንበኞችን አፍርቻለሁ አለም። የኢትዮጵያ ኤሌክትሪክ አገልግሎት የ2018 በጀት ዓመት አፈጻጸምና በ2019 በጀት ዓመት ለሚያከናውናቸው ተግባራት ዛሬ ነሐሴ 1 ቀን 2018 ዓ.ም ለጋዜጠኞች ማብራሪያ ሰጥቷል። ጋዜጣዊ መግለጫው ላይ በተጠናቀቀው የ2018 በጀት ዓመት 118.9 ቢሊዮን ብር ማትረፉን
የአገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተናግረዋል። ይህም ገቢ ከኃይል ሽያጭ፣ ከአዲስ ደንበኞች መስተንግዶ፣ ከማያገለግሉ ንብረቶች ሽያጭና ከሌሎች ልዩ ልዩ የገቢ ምንጮች የተገኘ መሆኑን አሳውቀዋል። ተቋሙ በተጠናቀቀው በጀት ዓመት 12.39 ቢሊዮን ብር ለመንግስት ግብር እንደከፈለና 664505 አዳዲስ ደንበኞችን በማፍራት የኤሌክትሪክ ኃይል ተጠቃሚ መሆናቸውን ዋና ስራ አስፈጻሚው ገልጸዋል። በትልቁ በአመቱ የከወነው ከኤነርጂ ሽያጭና በአጠቃላይ ሌሎች ገቢዎች ጋር ተያይዞ ሰፊ ስራ የተሰራበት አመት ነው የነበረው። 118.9 ቢሊዮን ብር ለመሰብሰብ ተችሏል ማለት ነው። በአመቱ ተቋሙ ለመሰብሰብ የቻለው ይሄን ያለው ከእቅዳችን አንጻር 102.6 አፈጻጸም ነበረን ማለት ነው። ይሄ እንግዲህ ኤነርጂን ይጨምራል። ሌሎች ገቢዎችም ከደንበኞች የሚሰበሰቡ የካኒ ኮኔክሽን ወይ ደግሞ ከአዲስ ደንበኛ ማገናኘት ጋር የተያያዙ ኮሌክሽኖችን ጭምር የሚጨምር ነው ማለት ነው። ሌላው ይሄን ሁላ ስንሰራ በአመቱ ደግሞ ከታክስና ከዲቲ ጋር ተያይዞ ተቋሙ ኮንትሪቢዩት ያደረገው ለሀገር ወደ 12.39 ቢሊዮን ያህል ለታክስና ከዲቲ ጋር ተያይዞ ኮንትሪቢዩት ያደረገው ነው ማለት ነው። ይሄ የበጀት ዓመቱ አፈጻጸም ከባለፈው ዓመት ጋር ሲነጻጸር በ162,917 ደንበኞች ብልጫ ያለው ሲሆን በዚህም የተቋሙ አጠቃላይ የደንበኞች ቁጥር 5.88 ሚሊዮን በላይ ደርሷል ተብሏል። የተቋሙ የዲጂታል ክፍያ ተጠቃሚ ደንበኞች ቁጥርም ከ95 በመቶ በላይ መድረሱን አስታውቋል። ከዚሁ ባሻገር ተቋሙ በኤሌክትሪክ መሰረተ ልማት አውታሮች ላይ 570 ሚሊዮን የሚገመት ንብረት መዘረፉ ስራው ላይ መሰናክል እንደፈጠረበት ዋና ስራ አስፈጻሚው ተናግረዋል። በአመቱ የገጠሙን እነዚህን ስራዎች ስንሰራ በዋናነት ንብረቶቻችን ወይ ደግሞ ኢንፍራስትራክቸራችን ላይ የደረሰው ውድመት ነው። ይሄ ተቋሙን በትልቁ የተፈታተነ የነበረ ነው። እንደምታዩት ትልቅ ቁጥር ያለው ወደ 570 ሚሊዮን ያህል የንብረት ዘረፋ ተቋሙ ላይ በአመቱ የደረሰበት አመት ነው። ከመስመሮች ዲስትሪቢዩሽን መስመሮቻችን እስከ ትራንስፎርመሮቻችን ድረስ እና የአንደርግራውንድ ኬብሎቻችን ተቆርጦ እስከ መወሰድ የሚደርሱበት ከባዱ ፈተና እንግዲህ ያሳለፍንበት ነው። ተቋሙ የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያዎች ገንብቶ ወደ ስራ በማስገባት 14.25 ሚሊዮን ብር ገቢ ተገኝቷል ብሏል። በያዝነው የ2019 በጀት ዓመትም ተቋሙ ከ1 ሚሊዮን 113 ሺህ በላይ ደንበኞችን ለማፍራት አቅዶ እየሰራ እንደሚገኝም አሳውቋል። አዲስ አበባ የከተማ ግንባታ ልምዷን ለቤኒን ሪፐብሊክ ማካፈሏን ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በቤኒን ሪፐብሊክ የዲጂታል ትራንስፎርሜሽንና ኢኖቬሽንና ፈጠራ ሚኒስትር ማሁና አክፕሎጋን ለተመራ የልዑክ ቡድን አዲስ አበባ እየተገበረችው ያለውን ስማርት ሲቲ ግንባታ ጋር በተያያዘ ልምድ ማካፈላቸውን ገልጸዋል። ከንቲባዋ ባስተላለፉት መልእክት ቤኒን የጀመረችውን የዲጂታል ትራንስፎርሜሽን ለማሳካት በከተማችን ተግብረነው ውጤታማ እየሆነ ያለውን ስማርት ሲቲ ወይም ስሉጥ ከተማ ግንባታን በተመለከተ ልምድ ማካፈላቸውን ገልጸዋል። ከንቲባዋ በዋና ዋና ግቦች በስሉጥ ኢኮኖሚ፣ አካባቢ አስተዳደር፣ አኗኗር እንዲሁም እንቅስቃሴና ለስኬቶቻችን መሰረት የሆኑት የተቋማት አደረጃጀት፣ የሕግና ደንቦች ትግበራ፣ የህዝብ ተሳትፎ፣ የመንግስትና የግል ዘርፍ ቅንጅታዊ ስራዎችን ለልዑክ ቡድኑ አካፍለናል ብለዋል። ይህ በእንዲህ እንዳለ የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አቶ ይድነቃቸው ወርቁ ከቤኒን የዲጂታል ትራንስፎርሜሽን ኢኖቬሽንና ፈጠራ ሚኒስትር ማሁና አክፕሎጋን ከተመራው የልዑክ ቡድን ጋር በሁለትዮሽ ጉዳዮች ዙሪያ ተወያይተዋል። ሚኒስትር ዴኤታው በውይይቱ ወቅት ዲጂታላይዜሽን የኢትዮጵያ የኢኮኖሚ ሪፎርም ዋነኛ ማጠንጠኛና የኢኮኖሚ እድገት አሳላጭ መሆኑን ጠቅሰዋል። ሚኒስቴር መስሪያ ቤቱና ተጠሪ ተቋማቱ የዲጂታል ንግድ ስርዓትን፣ የንግድ ምዝገባና ፍቃድ አገልግሎትን እንዲሁም ሌሎች መንግስታዊ አሰራሮችን ወደ ዲጂታል በመቀየር ረገድ ተጨባጭ ውጤቶችን እያስመዘገቡ እንደሚገኙም አብራርተዋል። የአማራ ልማት ማህበር ለ2019 በጀት ዓመት ከ4.3 ቢሊዮን ብር በላይ የልማት ሀብት ለማሰባሰብ ማቀዱን አሳወቀም። የአማራ ልማት ማህበር አልማ የ2018 በጀት ዓመት አፈጻጸምን በመገምገም የ2019 በጀት ዓመት እቅዱን ያስተዋወቀ ሲሆን የእቅዱን ስኬት ለማረጋገጥ የቅድመ ዝግጅት ምዕራፍን በሙሉ ማጠናቀቅ እንደሚገባው ዋና ስራ አስፈጻሚው አቶ መላኩ ፈንታ አሳስበዋል። በዋና መስሪያ ቤቱ ለሁለት ቀናት በተካሄደው የምክክር መድረክ ከ11 ዞኖች የተወጣጡ የማኔጅመንት አባላትና የወረዳ ጽሕፈት ቤት ኃላፊዎች ተሳትፈው በቀጣዩ ዓመት የሚተገበሩ ዋና ዋና የልማት ፕሮጀክቶች ላይ ተወያይተዋል።
ስትራቴጂክና ኢኖቬሽን ምክትል ዋና ስራ አስፈጻሚ አቶ አበረ መኩሪያ በ2019 በጀት ዓመት ከአባላቱ 4.3 ቢሊዮን ብር ከዲያስፖራ ከ34 ሚሊዮን ዶላር በላይ እንዲሁም ከአጋር ተቋማት 55 ሚሊዮን ዶላር የልማት ሀብት ለማሰባሰብ ታቅዷል ብለዋል። በተያዘው ዕቅድ 2051 የመማሪያ ክፍሎች፣ 38 የጤና ተቋማት፣ 8 የቴክኒክ ኮሌጅ ወርክሾፖችና 2 ሼዶች እንዲገነቡ ታቅዷል። ይህን ግዙፍ ዕቅድ ለማሳካት የህዝብ ተሳትፎን ማሳደግ፣ ከአጋር አካላትና ከዲያስፖራው ጋር የተጠናከረ ትብብር መፍጠር ወሳኝ መሆኑ ተገልጿል። አቶ መላኩ ፈንታ በማጠቃለያ ንግግራቸው በ2019 በጀት ዓመት የዲጂታል ሽግግርን ማፍጠን፣ የአፈጻጸም ጥራትን ማሻሻል፣ የተቋሙን ብራንድ ማጠናከርና ዘላቂ የፋይናንስ አቅም መፍጠር ዋና ትኩረቶች እንደሚሆኑ ገልጸዋል። በመድረኩ በመጨረሻ በ2018 በጀት ዓመት የላቀ ውጤት ላስመዘገቡ የዞንና የወረዳ ልማት ጽሕፈት ቤቶች እንዲሁም ለተመራጭ ሰራተኞች የማበረታቻ ሽልማትና የምስክር ወረቀት መስጠቱን ከማህበሩ ያገኘነው መረጃ ያመላክታል። የዕለቱ የቢዝነስና የምጣኔ ሀብት ዘገባችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት